ቤዝ ከፍቅረኛዋ ጋር ስፖርት እንቅስቃሴ እያደረገ ትገኛለች። ሰላም ሰላም፣ ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ሐረግ ድራማ ክፍል 97 ደርሷል ማለት ነው። ቤዝ እንግዲህ እየሮጠች እያለ ደከመሽ እንዴ ከቤት መውጣት የለብሽም ነበር ይላታል ማለት ነው። የግድ ሄጄ ማመልከት ስላለብኝ ነው ትላለች ማለት ነው። አንቺ በቃ ተረጋጊ ይላታል ማለት ነው። በዚህ ሁኔታ እንኳንም ከቤት ወጣሁኝ፣ በዚህ ሁኔታ በቤት በሆን ኖሮ አብድ ነበረ እያለች ትነግረዋለች ማለት ነው። ቆይ አሁን አንቺ ለምንድን ነው እንደዚህ የምትጨነቂ? ሁሉም ነገር እኮ ከልኩ አያልፍም ይላታል። አንቺ ብዙም አትጨነቂ እሺ ትለዋለች ይላታል ማለት ነው። ቢዝ በዚህ ጊዜ እንደነገርኩ እሷ ለእኔ ብዙ ነገር አድርጋልኛል። እሷ ለእኔ ጓደኛዬ ብቻ አይደለችም፣ ብዙ ነገር ሆናልኛለች። ብቻ በራሴ በጣም ነው ያፈርኩት። እንደዚህ በቀላሉ እንዴት ረሳታለሁኝ ትላለች ማለት ነው። በዚህ ጊዜ እንግዲህን ተይ እባክሽ ራስሽን አታስጨንቂ ይላታል ማለት ነው። ከትላንትና ጀምረሽ እኮ ይኸው አልተረጋጋሽም፣ የሆነን ነገር ከማሰብ ወደ መፍትሄው መግባት ይሻላል እያላት ይገኛል። ቤዝ በዚህ ጊዜ ወደ የትኛው መፍትሄ ትለዋለች ማለት ነው። ወደ ሁለታችንም በአንድ ሆነን እንፈልጋታለን እናገኛታለን ይላታል። ደግሞ ስለ ፖሊስ ነግረሻቸው የለም እነሱ ፈልገው ሊያገኟት ይችላሉ ይላታል ማለት ነው። ልብስ ለመቀየር እንኳን እኮ ጊዜ አተን ነው በስፖርት ልብስ ለማመልከት ይሄድ ነው እያላት ይገኛል ነው። ቤዝ በዚህ ጊዜ እንግዲህን አዳሩን እንዴት እንደነጋልኝ እኔ ነኝ የማውቀው፣ ፍጥጥ እንዳልኩኝ እኮ ነው የነጋው ትላለች ማለት ነው። ምንም ሆነ ምንም እንግዲህን የሆነ መፍትሄ እናገኛለን፣ አንቺ ለማንኛውም አትጨነቂ ይላታል ማለት ነው። ቤዝ በዚህ ጊዜ እሺ ላለመጨነቅ ሞክራለሁ ትላለች ማለት ነው። አንተንም አብሬ አስጨነቅሁ አይደለ? አረ ለኔ እንኳን አታስቢ፣ አንቺ ብቻ ተረጋግሽ ይላታል ማለት ነው። ቤዝ በዚህ ጊዜ እሺ ትላለች ማለት ነው። ግን እንግዲህን ወደ ድሮ ማንነቷ ተመልሳለች ማለት ነው። በፊት የመናገር ችግር እንትን ደርሶባት ነበረ እና እንግዲህን ገንዬ እንግዲህ ተነስታ ራሷን እያንቀሳቀሰች ዳጊ እባክሽ እማዬ ተቀመጪ ይደክምሻል ይላታል ማለት ነው። ገኒ በዚህ ጊዜ እንግዲህን ተውስቲ ልጄ ወደ ጉሊት ይልር ትላለች። ልጄንም እስቲ ልያት ናፍቃኛለች፣ አይኗን እንኳን ልያት ትላለች ማለት ነው። ዳጊ እንግዲህን እማዬ ምን እያልሽ ነው? በስነ ስርዓት እንኳን መራመድ ሳትቺ ነው እንዴ የምትሄጂው ይላታል ማለት ነው። በያርፈሽ ተቀመጪ ሲላት ባይሆን እንኳን በሩቅ አይኗን አይቻት ልመለስ ትላለች ማለት ነው። ገኒ ሎሊት እንግዲህን ወይዘሪት እንኳን ደህና መጣሽ፣ ከስፖርት መጣሽ፣ ጓደኛሽን ጥለሽው መጣሽ ትላታለች ማለት ነው። ቤዝ እንግዲህን እባክሽ ሎሊት ነገርሽን እንዳትጀምር፣ አንቺንም እጅሽንም እግርሽንም ማጥመድ አለብኝ፣ መጀመሪያ አንቺን አጥምጄ ነው ወደ ናታን የሚሄደው ትላታለች ማለት ነው። እንዴ ቤዝ ቆይ እኔ ትንሽ እንኳን አላሳዝናችሁም? እናንተ ስትወጡ ስትወርዱ እኔ ቆይ ለብቻ ከማን ጋር ላወራ ትላለች ማለት ነው። ቤዝ በዚህ ጊዜ እንግዲህ ማንም አታወሪ ያለች ሰው የለም፣ ግን የምታወሪውን ምረጪ። ሎሊት በዚህ ጊዜ እንግዲህን የኔ ተናጋሪ ምንም እንትን አይልም፣ ሁሌ ስናገር ሎሊት ተናጋሪ ነው የሚለው፣ የኔ ብቸኝነት የሚታየው ሰው የለም ትላለች ማለት ነው። ሎሊት ጨነቀሽ ወይ ከፋሽ ወይ ብለሽ እንኳን አንድ ቀን እንኳን ጠይቀሽኝ አታቂም። ቤዝ እንግዲህን በዚህ ጊዜ ሎሊት አንድ አዳምጪኝ፣ አንቺ እኮ ነሽ ሰው እንዳይረዳሽ እንዳይጠጋሽ እያደረግሽ ያለሽው ትላታለች ማለት ነው። ቤዝ እኔ እንኳን ቢገፋሽ አንቺ ጠጋ ብለሽ አሞሻለሁ፣ ድነሻለሁ፣ ተሽሎሻለሁ ብለሽ አትጠይቅኝም ትላለች ማለት ነው። እኛ እኮ የምታደርገው ነገር ስለሚያናድደን ነው እንጂ ጠልተንሽ አይደለም ትላታለች ማለት ነው። ሎሊት በዚህ ጊዜ ግን ቶሎ ቶሎ አትቆጪ፣ ምክንያቱም ይከፋኛል ትላለች ማለት ነው። ደግሞ ስንታረቅ ጓደኛዬ ነሽ አላልሽኝም ነበረ ትላታለች ማለት ነው። ቤዝ በዚህ ጊዜ እንግዲህ በጣም እየራራች እያለ በቃ እሺ ሎሊት አትዘኝ ትላታለች። ሁሉም ነገር ይስተካከላል፣ እንድናዝንልሽ ባህሪሽን ማስተካከል አለብሽ። ኤፉ እንግዲህን ወደ ድርጅቱ ለመግባት ያፌትን ጠይቀው ነበረ እና ዛሬ ወደ ድርጅቱ እንደምትሄድ ይነግራት ነበረ ማለት ነው። እንግዲህን ኤፉም እንግዲህን ዛሬ ወደ ድርጅቱ እንደማትሄድ ለያፌት ትመልስለታለች ማለት ነው። ያፌት እንግዲህን እንደ እኔ ንግስት ለምንድነው ሰራተኛ እንዳላመጣለሽ የምትከለክኝ ይላታል። የኔ ደግሞ ሚስቴ እንደዚህ እንትን የሚያደርግሽም ድካሙም ሊሆን ይችላል። የኔ ሚስቴ ደግሞ በውጭ ስራ ላይም ጠንካራ እንድትሆን እፈልጋለሁ፣ የቤትን መቤት ብቻ ሆና እንድትቀር አልፈልግም ይላል ማለት ነው። አይ ካልተሻለኝ
ትንሽ ቆየት ብለህ ትቀጥራለህ። አሁን ላይ ስራም ስለሌለኝ ገብታ ምን ትሰራለች ትለዋለች ማለት ነው። ያፌት በዚህ ጊዜ እንግዲህን በነገራችን ላይ ዛሬ ወደ ድርጅቱ አብረን ነው የምንሄደው፣ የግድ የምትፈርሚያቸው ወረቀቶች አሉ ይላታል ማለት ነው። ኤፎ በዚህ ጊዜ የግድ ማለት እንዲህ አንቺ ደግሞ ጠዋትና ማታ ስራ ካላስጀመርከኝ እያልሽ ስትጨቀጭቅኛል ነበር እንዴ ይላታል ማለት ነው። አውድ እሱንማ ብያለሁኝ፣ ግን እኮ ደግሞ ስራ መጀመሪያን አልጠላሁትም፣ ግን ደግሞ ዛሬ በቃ የኔ ንግስት አትጨነቂ፣ መፈረም ያለብሽን ነገሮች ማታ ወረቀቱን ይዤልሽ እመጣለሁኝ። ቆይ ስለምን ፊርማ ነው የምታወራው? ገና እኮ ስራውን እንኳን በስነ ስርዓት አልጀመርኩትም ትላለች ማለት ነው። ያፌት እንግዲህ በዚህ ጊዜ የኔ ንግስት ይላታል። ስሪ ብዬ ያስቀመጥኩሽ ቦታ በጣም ቀላል ስራ የሚባል አይደለም፣ በጣም ጥንቃቄ ያስፈልግሻል ይላታል ማለት ነው። በዛ ላይ እኮ ደግሞ አንቺ ነሽ ከነሱ በላይ ሆኜ ቤት መኪና እንድኖረኝ እፈልጋለሁ ያልሽኝ። ቤዝ አሁንም እንዴት ተቀየምሽ ነው እንዴ ትላታለች ማለት ነው። አይ አልተቀየምኩሽም ትላታለች ቤዝ እንግዲህ ማለት ነው። አይ ያስታውቀኛል እኮ ፊትሽ ላይ እኮ ያስታውቃል ትላለች ማለት ነው። ማለት ቆይ እንዴት እንደዚህ ሊሰማስ ቻለ ትላታለች ማለት ነው። ይሄ እኮ ባይኔ የሚታይ ነገር ነው፣ እባክሽ ቤዝ አንቺ እንኳን ተረጂ ትላታለች ማለት ነው። የማየው ሁሉ ድራማ ነው። አይሽ ወንድሜ እንኳን በእኔ ጨክኖብኝ አያውቅም ነበረ። ቤት ማደር አቁሟል። ስለ ቤተሰቦች እንኳን ምንም ነገር እየሰማሁኝ አይደለም ትላለች ማለት ነው። ምንም እየነገረኝ አይደለም፣ ምን እንደማደርግ ራሱ አላውቅም። ቤዝ በዚህ ጊዜ ቆይ ይሄ ምን ማለት ነው? እኔ እህትሻለሁኝ የለም እንዴ ትላለች ማለት ነው። ተይ እባክሽ ቤዝ እንደዛ ለማለት ፈልጌ እንዳልሆነ ታውቂያለሽ። እስቲ ንገሪ ልረዳሽ፣ ከቢኒያም ጋር እንዴት ናችሁ ትላታለች። ቤዝ ሁሉም ነገር ከአቅሜ በላይ ሆኖብኛል፣ ራሴን እንዳላጣው እፈራለሁኝ እያለች እንግዲህ ለቤዝ ትነግራታለች ማለት ነው። ደግሞ እሱ ምን ማለት ነው ትላታለች ማለት ነው። አልፈልግሽም ብሎኝ የለም ቀን እኔ ደግሞ ቀን በቀን እሱን ነው የማስበው ትላለች ማለት ነው። እንግዲህን ቤዝ በዚህ ጊዜ ፍቅር ለእኔ ምን እንደሆነ ከኔ በላይ ሊረዳው የሚኖር ሰው የለም ትላታለች ማለት ነው። ሉሊት እንግዲህ እኔ ቤዝን ፍቅረኛ እያናገረችው ነው። በሰላም ነው በዚህ ሰዓት የመጣሁት ትለዋለች ማለት ነው። ስራ በጊዜ ስለጨረስኩኝ ቤዝን ሰላም ልበላት ብዬ ነው የመጣሁት። አይ ጥሩ ነው፣ ይኸውልህ ቤዝ ላይ ነው ያለችው፣ እስከምትመጣ ድረስ እኔ እናንተ መጫወት እንችላለን ትለዋለች ማለት ነው። ሉሊት እንግዲህ ምን ይታወቃሉ ወደፊትም ቤተሰብ ልንሆን እንችላለን፣ እኔ ምልክ ቤዝን ወድሃታል እንዴ ትለዋለች ማለት ነው። አይ ጓደኛዬ ብቻ ነች እሊቅ አንቺ እጅሽን እንዲኮንሽ ይላታል። አይ ምን እሆናለሁኝ ያው እሳት ነገር አቃጥሎኝ ነው ትለዋለች ማለት ነው። አይ እንዲሁ ሲታይ በጣም የተጎዳሽ ነው የሚመስለው፣ እንዴት ነው በጣም እምማለው አይደል ይላታል። እንዴት ነው ሆስፒታል ሄደሽ ታየሽው ይላታል ማለት ነው። አንተ በጣም ጥሩ ሰው ነክ ትለዋለች ማለት ነው። እዚህ ቤት እንደዚህ ታመሜ እንኳን እያዩኝ አንድም ሰው እንዴት ነሽ ተሻለሽ ወይ ብለው የጠየቀኝ ሰው የለም ነበረ። ቆይ ለምን ይላታል ማለት ነው። ምን ይሆናል ሌላ ያው ስለኔ ምንም ግድ የሚሰጠው ሰው ስለሌለ ነው ትላለች ማለት ነው። ይኸውልህ ልንገርክ እዚህ ቤት ከኔ በቀር ሁሉም ችግር ያለበት ሰው ነው። አንድ ነገር ልንገርክ፣ ቤዝን አፍቅርሃ ከሆነ ወይም አፍቅርህ ከሆነ ብቀረብክ ይሻላል ለራስህ ብዬ ነው ትለዋለች ማለት ነው። የምን ፍቅር ቤዝ እኮ በጣም ምርጥ ጓደኛዬ ናት ይላታል ማለት ነው። ሁሉም ሰው አጀማመሩ እንደዛ ነው፣ እኔ ልንገርህ ብዬ ነው ካሁን እሺ ትለዋለች ማለት ነው። ይኸውልህ ቤዝ ማለት በናታን ፍቅር ያበደች ናች። እንቅፋት ሲመታት ቤዝ ድረስ እና ናታን ድረስ የሆነ ነገር ሲሆነ መታት ናታን ድረስ የምትል ሴት ናት ትላለች ማለት ነው። ሉሊት እንግዲህን አረ ታል እንደዚህ ተወደደችው ለምን አብሮ አይሆንም ይላታል ማለት ነው። እሱ አይፈልጋትም እያለች ትነግረዋለች። እሱ አይፈልጋትም እንጂ እሱን ለማግኘት ያልፈነቀለችው ድንጋይ የለም ትላለች ማለት ነው። ሰላም ውድ ዩቲዩብ ቻናል ተከታታዮች ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ